የላይኛው አላለቀም ነበርና ላይ ወጥቼ ሳይ አካፋ አገኘሁ። ያን አካፋ በሆዴ ደብቄ ወጣ። 2 ወር ታመምኩኝ። ሩቃ ምናምን ተቀርቶብኝ ነው የዳንኩት። 5 ብር ይሰጠኝና ቤተል ተቅዋ መስጂድ ሂድ ቅራት ቀራ ይለኛል። ይሄ መንገድ አይጠቅምህም፣ ከዚህ መንገድ ራቅ፣ የአባትህን መንገድ ተከተል ይለኛል። 3ቱም ህልም ተመሳሳይ ነበር። በተደጋጋሚ ዘፈን አዳመጥኩኝ። አእምሮ ላይ አልቀመጥ አለ። ሰላትን ሰገድኩኝ። ውዱ አላደረኩም። ወደ መስጂድ እስከገባ ድረስ እያለቀስኩ ነበር ምገባ የነበረው። በጣም ውስጤ በጣም የተሰማበት ጊዜ ነበር። በጣም አለቀስኩኝ። ሐቂቀተን አላህ ሐፊዝ አድርገኝ ብዬ ማለት ያ ረቢ ሐፊዝ አድርገኝ ያልኩኝ። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الملك يومئذ الحق للرحمن وكان يوما على الكافرين عسيرا. ويوم يعض الظالم على يديه يقول يا ليتني اتخذت مع الرسول سبيلا. يا ويلتى ليتني لم أتخذ فلانا خليلا. لقد أضلني عن الذكر بعد إذ جاءني وكان الشيطان للإنسان خذولا. وقال الرسول يا رب إن قوم اتخذوا هذا القرآن مهجورا. وكذلك جعلنا لكل نبي عدوا من المجرمين وكفى بربك هاديا ونصيرا. الله الله دوسري اهلا وسهلا ومرحبا بك ወንድማችን እንኳን ደህና መጣህ ወደ ማልቁራን ፖድካስት። መጀመሪያ ትንሽ ራስን አስተዋውቀና ጠለቅ ብለን ደግሞ የቁርአን ህይወትን በደንብ እንቃኛለን። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ኢንሻአላህ ከራሴ ሲጀምር ያው አብዱል ባሪ ሼክ ኢማም አብዱል ባሪ ሼክ ኢማም ሼክ ኢማም ካንተና ከዱሰሪ ግን ማን ነው የዱሰሪን ድምጽ የሚያስመስለው? እኔ እንዳትልኝ ማሻአላህ ወላሂ ቁጭ ነው ያደረኩ። ቁጭ ማድረግ ሳይሆን ምን መሰለህ ብዙ ጊዜ ሰዎች የሆነን ቃሪ ድምጽ ማስመሰል ሲባል ቀጥታ ራሱን ነቅል የሚደረግ ይመስላችኋል። አንተ የትኛውም ቃሪ በሌላ ሰው ጉሮሮ ሲነበብ የራሱ ነቅላዝ ያለው የሚያምር እና ደግሞ ዱሰሪ ወፈር ብሎ ሲነበብ አንተ ያምራል በጣም ማሻአላህ። ለጨመረ አብዲ መርሐባ። ወደ መጀመሪያው ጥያቄ ለለፍና ሁሉ ጊዜ እንግዲህ እዚህ መድረክ ላይ የሚመጡ ወንድሞች ምናነሳላቸው ምናቀርብላቸው ጥያቄ ነው። ከቁርአን ጋር እንዴት ተዋወቅ? ከቁርአን ጋር የተዋወቁት በአካፋ ነው። ኦኬ እንዴት ነው ይቻላል እንደዚህ? በጣም የሚገርም 2004 ነው 5 ላይ አባቴ ትንሽ አላህ ይርሐማቸውና በዲን ጉዳይ ላይ ቀላ ያቅምና እኔ ደግሞ አስቸጋሪ ነበርኩኝ በታይሙ ላይ እና 5 ብር ይሰጠኝና ቤተል ተቅዋ መስጂድ ሂድ ቅራት ቀራ ይለኛል። ክፍያ 5 ብር ነበር። ሄድኩኝ መስጂድ ገባሁኝና ክፍያውን ከፍዬ መስጂዱ ገና እየተሰራ ማለት የላይኛው አላለቀም ነበርና የመሬቷ ብቻ ነው ግራውንዷ ማለት ነው። የላይኛው አላለቀም ነበርና ላይ ወጥቼ ሳይ አካፋ አገኘሁኝ። እኛ ቤት አትክልት ነበርና ያን አካፋ በሆዴ ደብቄ ወጣሁ። እሺ እንዴት ቻልከው ግን ያን አካፋ? እሺ ደብቄ ወጣሽ እና ያን ደብቄ ወጣሁኝና መንገድ ላይ ከሄድኩኝ በኋላ አቤት ይዤው ከገባው ከየት አመጣሁ ማለታቸው አይቀርምና ለቁራሌ 25 ሳንቲም ሸጥኩት። 25 ሳንቲም ሸጬ አቤት ገባሁኝ። በዛ ታይም ላይ ብይ እንጫወት ነበር። በጣም ሰዓቱ የዛ ታይም ነበርና ማታ አካባቢ ነው የቅራት ማታ አካባቢ ስለነበረ ከአሱር በኋላ ነብይ ሲገባ ያው መግሪብ ምናምን ደርሷል። ገባሁኝ። ያው በጊዜ ነበር ምንተኛው
እነዛን 5 ብዮች ነበር የገዛሁትና በ25 ሳንቲም ማለት በ25 ሳንቲም አምስቱንም ይዣቸውን የተኛው ጧት ስነሳ ከነጨራሹም የሉ ኦኬ ብዮቹ አጣኋቸው እና በጣም በቃ ምን ሆኖ ነው ከመስጂድ ስለወሰድኩኝ ደብቄ ስለወሰድኩኝ ነው ብዬ በጣም መጨናነቅ ጀመርኩኝ። እሺ ስንት አመት ነበር ታስታውሳለህ? በዛ ሰዓት ላይ ስንት 14 ነው 13 አመት ነው እና በጣም ተጨናነቅኩኝ። የሚገርም ነገር ያንን አድርጌ ትምህርት ታይም ላይ ነበርና ትምህርት ቤት መጀመሪያ ላይ 2 ወር ታመምኩኝ። ይሄ ከጠፋ በኋላ ማለት ነው 2 ወር ታመምኩኝ። ሩቃ ምናምን ተቀርቶብኝ ነው የዳንኩት። ከዛ ወደ ትምህርት ቤት ተመለስኩ። ትምህርት ቤት ከተመለስኩ ከ15 ቀን በኋላ የሆነ ፕሮግራም ነበርና በጣ ነው እጣ ደግሞ የደረሰኝ እኔ ምንድነው ዘፈን መሸምደድ ነበረ። በትምህርት ቤታችሁ ማለት አዎ ትምህርት ቤት ቤተል አካባቢ አይደለም እንትን ወይራ ትምህርት ቤት ነበር። ወይራ ትምህርት ቤት ኦኬ ቤተል ከሆነ ወይራ ትምህርት ቤት እና እኛም ዘኔ ተማሩ ነው ብዬሽ አዎ እዛ ወይራ ትምህርት ቤት ከ15 ቀን በኋላ ይሄ ነገር ተሰጠኝና ለአንድ ወር ሸምድጄ በወረቀት ሰጡኝ ሙዚቃው ማለት ነው። እና ወሩን ሙሉ ሳዳምጥ ነበረ። ግን የማዳምጥበት የመጀመሪያው ቀናቶች 3 ቀን ተመሳሳይ ህልም አየሁ። ይሄ መንገድ አይጠቅምህም፣ ከዚህ መንገድ ራቅ፣ የአባትህ መንገድ ተከተል ይለኛል። 3ቱም ህልም ተመሳሳይ ነበር። እኔ የመሰለኝ የትምህርት ጓደኛዬ ቀንቶብኝ ነው ወይ ጥሩ ማርክ እንዳላገኘ ነው ምናምን ብዬ በዛ ነች ተረጉምኩት። ከዛ ቀኑ ደረሰና ሚህራብ ላይ ቆሜ ልናገር ስል ሐቂቀተን አንዱን ቃል አላውቀውም። ፊት ለፊት ወጥተህ ተማሪዎች ፊት ለፊት ወጥቼ ስናገር ከነጭራሹም ጠፋብኝ ከአእምሮዬ ለተሰረዘ። አዎ ምንም በቃ ችዬዋለሁኝ ብዬ ጨርሻለሁኝ። እዛ ሲሄድ ግን ሞከርኩት እምቢ አለኝ። ስለፈራሁ ነው ብዬ ተመልሼ ለብቻዬም ስሞክረው የለም። በተደጋጋሚ ዘፈን አዳመጥኩኝ፣ አእምሮዬ አልቀመጥ አለ እና በዚህ መሃል ላይ ያቺ አካፋ አእምሮዬ ላለች አሁንም ተመሳሰለብኝ። እዚህ ጋር ከአላህ መንገድ ያርቃል ለረፍ የሚለውን ህልም አይቼ እዚህ ጋር ደግሞ ጠፋችብኝ። ከአላህ ቤት ነው የወሰድኩት ብዬ ማለት ነው። ከዛ የሆነ ታይም ላይ ወደ ቤተል ከጓደኞቼ ጋር እዛም መስጂድ ነበርኩኝ ማለት ቂራአት ስለነበረ እቤት ቂራአት ብዬ ነው እንጂ ወጣሁት ቤተል ላይ ነው ምጮት የነበረው እና ጓደኞቼን አገኘኋቸው። ቁርአን ቤት አትገባም ነበር ነው? አልገባም። ከቁርአን ጋር እኔ ግንኙነት የለኝም። በቃ ጨዋታ ነበር። እንደምቀራ ነው የሚያውቁት እና ያው እንደማልቀራ ራሱ እነሱ ይገምታሉ፣ ግን መስጂድ ሄዷል ብለው የሚያስቡት እነሱ። እና ጓደኞቼ ወደ የመጀመሪያ ጊዜ ነው ወክ ከመግሪብ በኋላ ወክ በሚል የወጣሁትና ስመለስ ወክ አድርገን እየተመለስ እንዳይመሽ ከኢሻ በኋላ ስመለስ መግሪብ ላይ ኢቃም እያለ ነበረ፣ እንዳይመሽብን ተባብሎ ማለት ነው። ኢቃም እያለ ነበረ። ኢቃም ሲል አይ ለመጀመሪያ ጊዜ ቤተል መስጂድ ሰገድኩኝ ማለት ሰላትን ሰገድኩኝ። ውዱ አላደረኩም፣ ዝም ብዬ ገብቼ መግሪብን ሰገድኩኝ። ኦኬ ጓደኞች ሙስሊሞች አልነበሩም ነው ናቸው? እነሱ ግን ሄዱ አንገባም ብለውኝ። እኔ ለመጀመሪያ ጊዜ ቤተል ያውም ይመሽብኛል ቤት ለመምጣት ፊልም ስለነበር ማለት ነው። ግን ውስጤ ግባ አለኝ፣ ገባሁ። ጧት ላይ ወደ ቤት ከገባሁ ጧት ላይ ጓደኞች ታስረው አየሁኝ። ማለት ታስረዋል ሰማሁኝ። አዎ ታሰሩ፣ ጥፋት አጥፍተው ታሰሩ። እስር ቤት የእውነት እስር ቤት ማለት ነው። ከዛ ሰው ደብድበው ነው አሉና እኔ መስጂድ ለመጀመሪያ ጊዜ ገባ ውስጥ በቃ ይሄ 3 ነገራቶች ሲመሳሰሉብኝ ምን አደረግኩ? በቃ ይሄ አካፋ ጥሩ አልሰራሁም ብዬ ከሚሰራ ቤት ሌላ አካፋ ወሰድኩና መስጂድ አስቀመጥኩኝ። ሌላ ጥፋት ሌላ አላህ ይቅር ይበለኝ እንግዲህ ከመስጂድ አይበልጥም ብዬ ሌላ ቦታ ገብቼ ያን ወስጄ መስጂድ አስቀመጥኩኝ። እና በዚህ ምክንያት ያው ወደ መስጂድ መምጣት ጀመርኩኝ። ስመጣ ኡስታዝ መጀመሪያ ኢቃም ሲል ገባ፣ ከዛ አካፋ ለመመለስ ገባው፣ በዛው ገባው ማለት ነው። ይህ አካፋ ከቁርአን ጋር ብቻ አይደለም የሚያገናኘኝ፣ አላህን ከማወቅ ጋር ወደ መስጂድ ከመቃረብ ጋር ነበር አካፋው ያስተዋወቀኝና ለኸይር ነው። ምናልባት ከሌላ ቦታ ወስጄ መስጂድ ማስገባቴ ነው ትንሽ። እና ሱብሂ ላይ በጣም ጨለማ ነው። ሱብሂ ላይ ለብቻዬ ቤተል መስጂድ ነበር የምመጣው በዛ ታይም ላይ ማለት ነው። በቃ እመጣለሁኝ እና ረመዳን ሊገባ ይሄ ከሆነና ረመዳን ሊገባ 1 ወር ነው መሀል ላይ ያለው እና እመጣለሁ ወደ መስጂድ። በቃ ሌሊት ላይ እመጣለሁ።
ኡስታዝ አብዱል ሐይ ኢነ الذين قالوا ربنا ሱረቱ ፉሲለት 30ኛው አያ መሰለኝ ኢነ الذين قالوا ربنا الله ثم استقاموا የሚለውን ቁርአን ሲቀራ ወዲያው ነበር የሸመደድኩት እዛው ማለት ነው። እኔ ከቁርአን ጋር አሊፍ እንዴት እንደቆመችም አላውቅም በዛ ታይም ላይ እና እዛው ሸመደድኩት። ወደ መስጂድ እስከገባ ድረስ እያለቀስኩ ነበር ምገባ የነበረው ማለት ውስጥ ይነካው እና በቃ ወደ አላህ መመለስ ቁርአን መቅራት እንዳለብኝ ተሰማኝ እና መስጂድ ላይ በቃ ረመዳንን መኻደም ጀመርኩኝ ቤተል መስጂድ። ኦኬ ለልጆች ይخدሙ ነበር ይዛኔ? አዎ እንخدም ነበር ተምር ምናምን እንዲያቀርብን በቃ እኛ ነበር የምንخدመውና ረመዳን 29ኛ ሌሊት ላይ በጣም ውስጤ በጣም የተሰማበት ጊዜ ነበረ። በጣም አለቀስኩኝ ሐቂቀተን አላህ ሐፊዝ አድርገኝ ብዬ ማለት ነው። ያ ረቢ ሐፊዝ አድርገኝ ያልኩኝ አላህ አልቀራህም እኮ አልቀራህም ከነጨራሹ ምን አልቀራህም ግን አላህን ሐፊዝ አድርገኝ ብዬ 29ኛው መንገድ ላይ ሄድኩኝ ጨርሼ እንኳን ማለት ነው ዝም ብሎ ለቅሶ ያ በቃ እንባ ዝም ብሎ ይመጣብኝ ነበር ተሰግዶ ካለቀም በኋላ እና በተከታታይ አሁንም ምን ያለውኝ ከተወሰኑ ቀናቶች በኋላ ህልም ያለው አሁንም የሆነ ሙሉ ልብሱ ሙሉ ነጭ ነው የለበሰው ፊቱ አይታየኝም። ረሱላህ ሰለላሁ ዐለይሂ ወሰለም ያዩሃቸው አይነት ረሱላህ ሰለላሁ ዐለይሂ ወሰለም አይቻቸዋለሁኝና ከሳቸው ጋር የተመሳሰለ ሰው ነው እሳቸውን ሲያሳየኝ የነበረ ሰው ነው። አሁንም ቁርአኑን ምን ያደርገኛል የሆነ አልጋ ላይ ከፍ ያደርገኝና ይሄ ያንተ ቦታ ነው፣ ይሄ ደግሞ መመሪያ መንገድህ ነው፣ ይሄን ቁርአን ያዚልና ይሰጠኛል ለ3 ቀን ይሄ የሚያየውት። ከዛ በኋላ ይሄን ቁርአን እንትን ካልኩ በኋላ መንገድ ላይ ቁርአን ሲሰማ አብሬ እቀራለሁ ህልሙን ካየሁኝ በኋላ። እኔ ደግሞ አሁንም ከህልም ጋር ምንም ግንኙነት የለኝም። እኔ የህልም ምንነት ብዙም አልረዳውም ነበርና መንገድ ላይ ሲል ቁርአን ሰማለሁ አብሬ ነው የምቀራው። የትኛውም አልቀራሁም የትኛውም ሱራ እኔ ቁርአን መቻል እንትን እላለሁኝ ከነጨራሹ የትኛውም ሱራ ብሰማ አብሬ እቀራለሁኝ እና 2000 ከዛ በኋላ 2009 ላይ 8ኛ ክፍል ነበርኩ። ከዛ በቃ እንትን ትምህርት ቤት ቁርአን እቀራለሁኝ ዝም ብዬ ማለት ነው። ተማሪዎች ደስ ይላቸዋል ያስተጋባል። ጮክ ብዬ አልፈራም ነበር ጮክ ብዬ ነበር መቀራው እዛ ውስጥ እና 2010 ላይ መርከዝ ገባሁኝ እቤት መርከዝ አስገቡኝ። የት መርከዝ ነው የገባው? አሸዋ ሜዳ ሰዓዳ የሚባል መርከዝ ነበርና እዛ ገባሁኝ። እዛም ገብቼ በጣም እቀልድ ነበር ማለት አሁንም እዛ ማካፋፍታ እንዴ በጣም እቀልድ ነበር። እንቅልፍ በጣም ተኛ ነበር። ሌሊት ተነስተው እነሱ ሲሐፍዙ እኔ ተኝቼ ለሱፊ ነው የምነሳው። ኦኬ እና ማሰማው ራሱ ተማሪዎች ተደርድረዋል የሚያሰሙት እኔ መጨረሻ ሆኜ እዛ እስከደርስ ድረስ አሰምቼ ነው የምነሳው። እዛው ታፍዘውና እዛው ነው አሰምቼው የምወርድ ነው እና ያው የመጀመሪያ ቁርአኒ በዚህ መንገድ ነው። የሚገርም ነው። እኔ ለመጀመሪያ ጊዜ ነው በእርግጠኛነት አጠገብ ያሉ ልጆች እንደተገረሙ ነው እያዩ ያለሁት። በአካፋ ቁርአን የተዋወቀ እስከሆነ ድረስ ቁርአን እንዴት ተዋወቀ? ቁርአን ያው በልጅነቴ መድረሳ እንሄድ ነበር ምናምን ነበር የሚሉኝ እንጂ አካፋ አውጥቼ ለቁርአን ልሽጪ ያለኝ የለም። በጣም የሚገርም ነው። ከዚህ በፊት ልክ ያንተን መሰል ታሪክ አንድ ኡስታዝ ጋር እዚህ እንትን ብለን ነበር አቅርበን ታሪካቸውን በደንብ አይተን ነበር። እነሱ ደግሞ ገና በልጅነታቸው በቃ ገና አፋቸውን የፈቱት በቁርአን ነው። በቃ ሐፍዞት ነው የተወለዱት ቁርአን በቃ ሐፍዞት። አሁን አንተ ትልቅ ኮንክ በኋላ የሆነ ህልም አይተክ ምናምን ቀና ዲራን የሚከሰት ነገር ግን እሳቸው ደግሞ በጣም ደግሞ የሚያስገርም ነበር። በቃ ሐፍዞታል። አንድ ልጅ ደግሞ ነበር ከዚህ በፊት ያቀረብነው ምን ማውራት አይችልም በትክክል መንቀሳቀስን በትክክል አይችልም ምናምን አልቀራም። ከዛ ቲቪ ላይ እናቱ ትከፍትለታለች ሸመደደው ዝም ብሎ ሰምቶ ማለት ነው። እና እሱ ደግሞ አሸመዳደድ ይለያል ከአያው ጋር በቃ ከሱራው ጋር ከሰፋው ጋር ምናምን ያፈዘው እና ያንተ ደግሞ ሌላ ቀለም ደግሞ ያለው ነው። አንተ በጣም የሚገርም ነው። ብቻ እንግዲህ አላህ Subhanahu Wa Ta'ala ወፊ ኩል ሸይء له አያ እያንዳንዱ ነገር ላይ ለሱ ተአምር አለው አላህ Subhanahu Wa Ta'ala። ከነዛ ተአምራቶች መካከል ነው ብዬ ነው የማስበው። طيب ቁርአን ጋር በዚህ ጆርኒ ውስጥ አልፈክ ተዋወቅ ቁርአን ወደድክ ከዛ ይፍዝ ማዕከል ገባክ። ይፍዝ ማዕከል እንድትገባ ወላጆች ገፋፍተውክ ነው ወይስ አንተ ነው ያልከው?
የራሴ ፍላጎት ነው መግባት አለብኝ ብለህ? አዎ የራሴ ፍላጎት ነው። ኦኬ ከገባህ በኋላስ እንዴት አገኘኸው ሂፍዝ ማዕከል? ያው እኔ ስገባ አካባቢ ላይ ኪታብ ነበር ማለት ቁርአን ሊጨርሱ አካባቢ ነበር ኪታብ ነበርና ማለት እኔ ለኔ አዲስ ነበር እና ቁርአኑን እኔ አላውቀውም እንደዚህ ከፍቼ ስቀራ አልችልም መጀመሪያው ደረጃ ማለት ነው። እና ሐለቃ ተልቁርአን ነበር ከሱብህ በኋላና ለመጀመሪያ ጊዜ ሱረቱል አሕዛብ ነበር የደረሰኝ። ያ ረቢ ያልኩኝ የገባሁት እና ኢነል ሙስሊሚና ወልሙስሊማት የሚለው አያ ነበር የደረሰኝና ጀመርኩት። አልহামዱሊላህ ጨረስኩት። በቃ ማለት እኔ አሁን እዛ ያየሁ ነው የሚመስለው ላኪን ግን ያስቸገረኝ እዚህ ሳየው እንቢ ይለኛል ቀና ስል ነው ይመጣልኝ እና እሱ ነበር ለመጀመሪያ ጊዜ ቀረሁት። ኢነል ሙስሊሚን ኖ ቦታውን እኮ ቁጥሩን አየሁኝ ከነሱ ጋር አመሳሰልኩኝ። ከዛ በኋላ ያው ተራ በተራ ለምንቀራው ዝም ብዬ ነው የቀረሁት። ከዛ በቃ ሲባል ያቆምኩት እና ያው ለመጀመሪያ ጊዜ መርከዝ ላይ እንደዛ ነበረ። ትንሽ ፍርሃት እንኳን የሚባል የለኝም ነበር እዛ ታይም ላይ። በዛ ሳይለም ዝም ብዬ ገብቼ ያሰግድ ነበር። ይዛኔ ማለት ይዛኔ መድረሳ ማለት ነው። መድረሳ አይንና ሐምዝን እያገላበጥኩ ነበር። ሱረቱል ሁጁራት ላይ በሁለተኛው ሶፍሐ ላይ ያ አዩሃ الذين آمنوا ብዬ ነበር የቀራሁት አይኑም ማለት ነው። ለኔ ጠቅሞኛል በርግጥ የሆነ ነገር ላይ ወጥቼ በድፍረት ነበር እንትምለው አልহামዱሊላህ። ከጊዜ በኋላ ግን ራሱም እየገባኝ ሲመጣ ያው ጥሩ ይሆናል ይመጣ ማለት ነው። በሂደት ግን እያየህም በደንብ መልመድ ጀመርክ ወይስ ከቀይዳ ጀመርክ? ከታች አልጀመርኩም ዝም ብለህ በዛው ነው የቀጠልከው? እንደውም በጣም በደንብ መቅራት የቻልኩት ከመርከዝ ከወጣሁ በኋላ ነው። ቁርአኑም ማለት ነው እያየህ በደንብ መቅራት ጀመርከው? አዎ ግን አፍተመህ ነው የወጣው ስትወጣ? አዎ ግን መርከዝ ላይ አፍተም የወጣው ግን ቁርአኑን ብዙ እንትን አለም ነበር። ብዙ እያየህ መቅራት ምናምን አዎ እሺ አይለኝም ነበር። አዎ አላህ የሚገርም ነው። አንተ ሱብሃንአላህ በጣም የሚገርም አጂ በጣም መደነቅ ውስጥ ነው ያለሁት። طيب ምን ያክል ጊዜ ፈጀብህ ለማህፈዝ? ያው እንደነገርኩ መጀመሪያ አካባቢ ላይ ኡስታዞች ያው ተቀያይሯል። 3 ኡስታዝ ማለት ነው። 2 ኡስታዝ መጀመሪያ 3 ኡስታዝ ተቀያይሯልና መግባባት አልቻልኩም ነበር ማለት እኔ በጣም ቀልድ ነበር ሐቂቀተ ማለት ነው። እንቅልፍ በጣም ይሸወደኝ ነበር በዛ ታይም ላይ እንቅልፍ በቃ ተኛለሁኝ። ከሱቢ በኋላ ነው በቃ እንደፈለኩኝ ነው ማለት ለኔ ቀላል ነው በሚል ለራሴ ተኛለሁኝ። ተነስቼ ዝም ብዬ አንዳይቻት በቃ እንትን አለም በሚል በቃ ምንም ነገር እንትን አለም ነበር እና 6 ወር ነው 7 ወር ድረስ ዝም ብዬ ነበር እንትን ምለው። አዲስ ኡስታዝ መጣ ቋሚ ማለት ረጅም ጊዜ የተቀመጠ ኡስታዝ መሐመድ ነው አላህ ይጀዛቸው ይፈላቸውና እንደም የሆነ ታይም ላይ ቁጭ ብዬ 22 ሉክ ነበር ያሰማቸው። 22 ሉክ ባንዲ? ሱብሃን 22 ሉክ ማለት ሜቢ ለተመልካቾች 2 ጁዝ ከ2 ወረቀት ማለት ነው። 22 ሉክ ነበር ያሰማው። የሚገርም ነው። ሱረቱል በቀራ ባንዲ ያሰማው እንትን ነው ከሱረቱል ረዕድ ጀምሮ 22 ሉክ ማለት ከሱረቱል ረዕድ ከጀመርክ ኦልሞስት ሱረቱል ተውባ ድረስ ማለት ነው። ወይኔ እኔ ማሰምቻለሁ 2 ወረቀት ምናምን 3 ወረቀት 20 ይቀነስና ማሻአላህ አላህ የሚገርም ነው። እሺ ከመኻሪጅ ጋር በተያያዘ ያሉ ነገሮች እንዴት አረከ? ፊደላት መውጫ ምናምን ምክንያቱም የሆነ ነገር ይፈልጋል እሱ ወይስ እሱም አብሮት ነበር ስትቀራበት በትክክል ነበር የምትቀራው? መኻሪጅ ያው ማለት እኔ አልተቸገርኩም መኻሪጅ ላይ አልহামዱሊላህ። ኡስታዙም አንዳንድ ጊዜ ያው መስታወት እያያችሁ በሉ ይላል ነበር። በቃ እሱ ነበር እንደውም ላይ እንደነሳ ያደረገኝ ኡስታዛችን ናቸውና ቁርአን ይከፍቱልኛል ያስደው ስሪን። ኦኬ ያስረዱ ስሪን ከድሮ የምትሰማው ማለት ነው። እዛው መርከዝ እያለሁኝ ነው ማለት አልነሳ ስላቸው በያስረዱ ስሪ አልደራደርም ነበር። ኦኬ እሱ ሲከፍቱልህ ተነሳ እሱ በቃ ውስጥ
ተፈንቅሎ ነው የሚወጣ የሆነ ነገር ብድግ ብዬ ነው እንትን ብለው ምንደሳው እና በዛ ነበር የሚቀሰቅሱ በያሲር ደሰሪ ይሽከረክሩ ነበር። የሚገርም ነው፣ በጣም የሚገርም ነው። በጣም ብዙ የምናነሳቸው ሐሳቦች አሉ። السلام عليكم ورحمة الله وبركاته. دار الكبرى قرآن النايدين تمرت معاكلوشنا. دار الكبرى قرآن النايدين تمرت معاكل قرآن كقاعدة جمرو اسكه حفظ درس يستمر ቆይቷል። دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ የሆኑ የተለያዩ አዳዲስ ፓኬጆችን ይዘው ወደ እናንተ ብቅ ብሏል። የኪታብ ወይም መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል። በፊቅህ፣ በሐዲስ፣ በሲራና በአቂዳ በሰርተፍኬት ደረጃ መታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። የተለያዩ ሐሳቦችን እያነሳን ነበር። አሁን ደግሞ እስኪ ረፍት እናድርግ። በቁርአን የተወሰነ ቃሪዎችን ታስመስላል አይደል? ያው ዱሰሪ ያው ፍንቅል ለሚያደርግ ለክሱጭ ዱሰሪ የቀራበት ነው። የተለያዩ ቃሪዎች ዶሰሪ የቀረውበት አይደለም፣ ይቀርባበት ወደ ዶሰሪ ይቀርባል ነው እንጂ ያ የራሴ ነው። አጂብ በቃ ያልኩ እንደነበረው ማለት ነው። የሆነ ጉሮሮ ውስጥ እኮ ሲገባ ተለውሶ ነው የሚወጣው ሌላ። አዎ የያሲር ዶሰሪ አይደለም። እስኪ የያሲር ዶሰሪ እንደምን እንስማ። ሁለት አይነት ድምጽ ነው ያለው ያሲር ዶሰሪ። አጂብ ኦኬ። ዛሬ ካንተ ነው መሰሙ። አዎ ሁለት አይነት ድምጽ ነው ያለው። እስኪ ቢስሚላህ እሺ أعوذ بالله من الشيطان الرجيم إن المتقين في جنات وعيون آخذين ما آتاهم ربهم إنهم كانوا قبل ذلك محسنين كانوا قليلا من الليل ما يهجعون وبالأسحار هم يستغفرون وفي أموالهم حق للسائل والمحروم وفي الأرض آيات للموقنين وفي أنفسكم أفلا تبصرون وفي السماء رزقكم وما توعدون. ما شاء الله يقولون ايش عندي يعني الى متى تمثلوا كريمان عبد الودود أعوذ بالله من الشيطان الرجيم إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا فإنما يسرناه بلسانك لتبشر به المتقين وتنذر به قوما لدا وكم أهلكنا قبلهم من قرن هل تحس منهم من أحد أو تسمع لهم ركزا. بسم الله الرحمن الرحيم. ودواني دبه هي علي جابير جمزة. علي جابير فكأني ما أنزلنا عليك በቃ ስማቸው ነው የተመሳሰለ ማለት አብዱልወዱድ ስትለኝ አብዱልወዱድ ስማቸው ተታበይ አሊ ጃቢርና አብዱልወዱድ إن الذين آمنوا وعملوا الصالحات እንደዚህ ነገር ነው ይቀራል። በቃ ስማቸው ነው የተሳሳተብኝ። አሊ ጃቢር በቃ አሊ ጃቢር ራሱ እንደዛ ይቀራል እኮ አሊ ጃቢር ነው አብዱልወዱድ ያልከኝ አብዱልወዱድ ችግር የለም አውቀን ወልድ መርሃባ። እሺ ወደ መድረሳ ልመልስ። በጣም እንቅልፋም ነበርክ መድረሳ እያለ እንቅልፍ ያስቸገረህ ነበር። ፊደላቶችን ለማውጣት መስጠት እያያችሁ ተለማመዱ ትባሉ ነበር። እንዳጠቃላይ ቁርአኑን ለመጨረስ ምን ያክል ጊዜ ፈጀብህ? አክትመህ ለመጨረስ ማለት ነው ሂፍዙ
ሙሉ ጊዜ ሙሉ ማለት ሁለቱንም አመት ምናምን አንድ አመት አንድ አመት ነው ማለት መጨረሻ አካባቢ ላይ ነው እንትን ያልኩት። ኦኬ አንድ አመት አካባቢ ፈጀብኝ። አንድ አመት ነው ፈጀብኝ። በጣም የሚገርም ነው። ከባዶ ተነስታ አንድ አመት ራሱ መፍጨቱ ማለት ያው ከኔ ነው እንጂ ከዛ ባነሰ ጊዜ መጨረስ ይችላል ነበር። እኔ ሲጀምር ላይ ምናምን እንትን አይደለም አትከረርም ነበር። አልከረርም። አይ ሂጂ ዝም ብዬ ተሰልፌ ነው ማሰማው የነበረው እንጂ እንደሌሎቹ አጥንተህ እናንተ ዘጋጅተህ ምናምን አልነበረ። ግን እኔ እንቅልፋም ነኝ ነው በቃ በጣም እንትን ነበር። አሁንስ እንዴት ነው ያ እንቅልፋም ነኝ? አሁን ላይ እንኳን ሌላ አልተኛም። ቀንሳለ? ሌላ አልተኛም አሁን ላይ። ማሻአላህ ማሻአላህ። طيب በአሁን ላይ ያለህበትን ነገር እየነገርከኝ ነበረ እና የሆነ እያዘጋጀው ያለ አንድ መማሪያ መጽሐፍ ነገር አለ። ከምን ደረሰልህ እሱ ነገር? ስለሱ አውራኝ። ለምንስ ልታዘጋጀው አሰብክ? ቢስሚላህ እሱ ልክ ቃዒደቱ ኑራንያ ነው። ከቃዒደቱ ኑራንያም ሁለት አይነት ነው። ቁርአን አለ፣ ቃዒደቱ ኑራንያ አለ። ይሄ ቃዒደቱ ኑራንያ ከሌሎች መጽሐፎች በተለየ መንገድ አንድ ሰው ቃዒደቱ ኑራንያ ሲጨርስ ተጅዊድም ጨረሰ ማለት ነው፣ በከፊልም ቢሆን። እነዚህ ቃዒደቱ ኑራንያ ላይ አንድ ሰው መጻፍም ይችላል። ቃዒደቱ ኑራንያ ሲጨርስ የመጻፍ ችሎታውም እንደዛው ኸጡም ኸጡም እግረ መንገዱን ነውና አጠር ባለ መንገድ ነው። ኢንሻአላህ በቅርቡ መጨረስ አይቀርም። ትንሽ የከበደኝ የቁርአኑ ነው። ቁርአኑ ደግሞ አማርኛ ከጎን አለው። ለሀገራችን ነው ብዬ ያሰብኩትና ከጎን አማርኛ አለው። አማርኛውን አንድ ሰው ከተረዳው የቁርአኑን ተጅዊድ አይከብደውም እና መሃል ላይ 10 አይነት ከለር አድርጌበታለሁ። ከለሩ ምንድነው? የተጅዊዶችን ህግጋት የሚገልጽ ነው። በኩል አማርኛ አለው ማለት ስንት እንደሚሳብ ኢቅላብ ኢኽፋ ምናምን የሆኑት እንዳለ የሚገልጽ ነው እና በዚህ አይነት መንገድ ያዘጋጀው ያለው ማለት ጠይቃለሁ ብዬ ረሳሁት። አላህ ይርሐማቸው አባትህ ቁርአን ጋር የቀረበው ጊዜ አውቀው ነበር? መስጊድ ምናምን ተመጣ ጊዜ ደርሶበታል? አልደረሱበትም። ኦኬ አንድ ጥያቄ ልጠይቅ። አባትህ በጣም ቁርአን እንድትቀራ ይፈልጉ ነበር? አላህ ይርሐማቸው። ይፈልጉ ነበር። በጣም ይፈልጉ ነበር። ከዛ በጣም አንተንም ደግሞ ፑሽ ያደርጉ ነበር እና አሁን ላይ አባትህ አሁን ያለህበት ስታተስ ላይ ሆነ ቢያዩክ ምን ሚሉ ይመስላል? ወላሂ እንደሱ ፍላጎት በጣም ደስ ይለው ነበር ብዬ አስባለሁ። ማለት ብዙ አመት በዕልም ብዙ ነገር ይደርሰበታል እና 5 ነን። ከአምስቶቻችን የመጨረሻ ልጅ ነኝ እኔና ቢያንስ የአባታችንን ፈለግ መከተል አለብን ከቤተሰብ ውስጥ እና ይሄን ነገር ቢያይ በጣም ደስ የሚል ይመስለኝ ነበር። ግን ምን የዱንያ ነገር ኦኬ የሚገርም ነው። አብሽር። ወደ ሌሎች ደግሞ ሐሳቦችን ለፍ ማለት ቃዒደቱ ኑራንያን ያነሳሳልኝ ነበርና ቃዒደቱ ኑራንያ የተዘጋጀ አንድ መጽሐፍ አለ። ለምሳሌ የምታውቀው ቃዒደቱ ኑራንያ፣ ሌሎችም ቃዒደቱ አልበግዳዲያ፣ ከዛ እዚህ ሀገር ውስጥም የተሞካከሩ ምናምን ነገሮች አሉና ምን አይነት ክፍተት ይሞላል ብለህ ነው አንተ ይሄንን መጽሐፍ ልታዘጋጅ ያሰብከው? ለምሳሌ በቀላሉ የመጀመሪያ አድርሱል አወል ላይ ያለው ከአሊፍ እስከ ያ ነው አይደለ? እነዚህን አንድ ሰው በመጀመሪያ ደረጃ ላይ በአራት አይነት ቀለም እንትን ብይበታለሁ። ለምሳሌ ከአሊፍ ስንጀምር አሊፍ፣ ላም እና ራ የመቅጠና የመወፈር ባህሪ ያላቸው፣ ሳ ዛ ምላስ የመነከስ ባህሪ ያላቸው 7 ፊደላቶች አሉ። እነዚህን ፊደላቶች አንድ ሰው መጀመሪያውን ደረጃ ከለር አስቀምጭበታለሁ። እነዚህን መጀመሪያ አንድ ሰው ካወቀ በኋላ ላይ ሲሄድ የሚከብደው ነገር አይኖርም። ለሌሎችም ተመልካቾችም ለኡስታዞችም ማስተላልፈው ነገር በዚሁ መጀመሪያ አንድ ሰው ይሄንን ካደረገ በኋላ ቀጣዩ ላይ መሆን ያለበት ምንድነው? የሚቀጠልባቸውና የማይቀጠልባቸውን ፊደላቶች ማስለየት መቻል አለብን። 6 ፊደላቶች የማይቀጠልባቸው አሉ፣
ሌሎቹን ፊደላቶች ደግሞ የሚቀጠልባቸው እነዚህን ካወቀ አንድ ሰው እንዴት እንደሚቀጠልባቸው ፊደል እርስ በርስ ለምሳሌ ላም ሌላ ፊደል ይቀጠልባታል ሌላ ደግሞ አንድ ሌላ አሊፍ ደግሞ ሌላ ፊደል አይቀጠልባትም እንደዚህ ማለት ነው መሀል ላይ ሲመጣ መጨረሻ ሲመጣና መጀመሪያ ሲመጣ እነዚህን ካወቀ አንድ ሰው መጀመሪያ ላይ ይሄን ከተረዳ حتى አይን ራሱ መሀል ላይ ስትመጣ እንዴት ነው አቀማመጧ ይሄን ከተረዳ በኋላ ላይ ሲቀራው አያስቸግረውም ግን ምንድነው አሁን ላይ ያለው ቀጣ አሊፍ ካለቀ በኋላ ላም አሊፍ በአሊፍ ምናምን ነው ያም ማለቱን እንጂ እንዴት እንደተቀጠለበት አያውቅም ለምን በአሊፍ እንደተባለ ለምን እንደተያዘ አያውቅም ከምን ጋር እንደማይያዝም አያውቅም አንድ ሰው ካወቀ በኋላ ነው አይ ይችላል እንደዚህ የምትቀጠለው ብሎ የሚረዳውና በዛ አይነት መንገድ ነው አንተ ያዘጋጀው ያለው ማለት ነውና ሙሉ ለሙሉ ከለር ቢኖር ደግሞ የተሻለ ነው የምትሉን ሐሳብህን እንዲገልጽልህ ማለት ነው አንድ ሰው በቃ ከለሩን ሲያየው ይረዳል ምን እንደሆነ ምክንያቱም ከለሩ የሚገልጸው የሆነ ራሱን የቻለ ሲምቦል ስላለ ማለት ነው አሁን ለምሳሌ አይንና ገይን መሃል ላይ ቢመጣባት ይሄ አይንና ገይን እንደሆነ ይረዳል ማለት ነው አንድ ሰው ግን ከለር ከሌለው ግን ፋል ይመስል ይችላል ልክ ነው ግን ከሰባቱ ፊደላት ፋ የለም ይላል አእምሮ ላይ ብቻ ግን ከለሩ ይቀርጻል ማለት ነው በጣም ጥሩ ኸይርሽ እስኪ ሌላ ሐሳብ ደግሞ እናንሳ መድረሳ ላይ በጣም ብዙ ገጠመኞች ይኖራሉ ይብዝ ማከለ የማትረሳውን የመድረሳ ገጠመኛ ሰለኝ እስኪ ተደብቀን ስጋ ሰርቀን ብዙ ጊዜ ደግሞ ዕውቀት የሌለው ሰው ነው ላንተ አስተያየት ሊሰጥ የሚፈልገውና እዚህ መርካቶ ለምተን ያለቃቅስብናል እንዴ ምናምን አለ አላህ Subhanahu Wa Ta'ala ራሱ ሲመራህ ነው ሻሃዳ እንዲሰጥ የሚችል በተክቢራ ሌላ አይነት ተክቢራ ካልክ የምትቀራበት ድምጽ ይባላል ሌላ ይሆናል እኔ ሱዳን ለቀራብዬ ደቡብ ሱዳን ትገባለህ በተማራ ትቀራለህ አላህን ቁርአን ያፈዘ ሰውና አይሳሳትም አይባልም ሐቁ ማለት ነው ነገር ግን ልትሳሳት ስትል ቁርአን ይመልሳል ሙሉ አልተኛውም ነበር ለሌት 8 ሰዓት ተኛው 8 ሰዓት ተኝቼ 9 ሰዓት አካባቢ ላይ ነቃውኝ ህልሙን አይቼ